ጊዜ እንስጣት የሚል ሰው ከገስት ላይ እየተስቀንጠረ የሚያወርደው ገስት ላይ አንድ ሰው ቤቱን ከከፈተ ሁሉም የራሱ ተባረኪ እናቴ፣ በእውነት ዘመንሽ ይባረክ። አንቺ አይተሽልኛል በስርዓት ማለት ነው። በቃ ትናንትና ስለ እሷ ስም አንስቶ እስኪ እሷን ተረዷት ቅል ነው የሚያደርጋቸው። ከስድብ ጋር ነው የሚነቅላቸው፣ በእውነት ከስድብ ጋር ነው የሚነቅላቸው ሁሉ። እንዴ ለምን ይሄ ነው እንዴት አይደለ? እሷ ናት እዚህ ቤት ላይ መታ ፍርድ የምታገኘው። እናንተ ፊል አድርጉት እስቲ። በነገራችን ላይ እኔም እሱ ቤት ያለመግባቱ በጣም ደስተኛ ነኝ። እንኳንም አልገባች። ምክንያቱም ለሴት ልጅ ክብር የለውም። ሁሉ ለሴት ልጅ በጣም ያወረደ እንትን ነው፣ ስርዓት የለውም። እንኳንም አልገባች። እኔ ደስ ነው ያለኝ። በቃ ልጅቷ መሄድም ካለባት ቤቷን ከፍታ መሄድ ትችላለች፣ እውነታውን መውጣት ትችላለች። እሱ ቤት ግን ኖ አይሆንም። ትናንትና ይሄንን ነበር ስንል የነበረው። እና ውዶቼ ቀጥሉ። ታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሜምበር መሆን የምትችለው ሜምበር እየሆናችሁ እሺ ውዶቼ። ሰው እንጂ ተቆርጠናል። ልክ ማለት በቃ ለተጎዳይ ሴት ልጅ የሚቆምን ሰው ያኛውን ወገን የሚጠላ አድርገው ነው የሚያስቡት። እኔ ጆን ዳንኤል ከስር ሲፈታ ከስር ቤት ሊወጣ ነው እና ኮፒ ሊንክ አርጉለት ፎሎ አርጉ ሲባል 2 አካውንት አለኝ። በሁለቱም አካውንት ፎሎ አርጌ በየቀኑ የገባው መቶ ጊዜ ኮፒ ሊንክ አረግለት ነበር። ለጆን ዳንኤል የተለየም አመለካከት የለኝም፣ ጥላቻም የለኝም። ግን ደግሞ ሴት ልጅ ያለ አግባብ እንኳን ስትመታ አይደለም ስትሰደብ ማየት አልፈልግም። ምክንያቱም እኛ ዛሬ ወጣቶች ነን፣ ተምረናል፣ የሰለጠነ ዓለም ላይ ያለ ነው። መነጋገር ማውራት እንችላለን፣ መብታችንን ማስጠበቅ እንችላለን። ትላንትና ላይ ግን የሞቱ ብዙ እናቶች አሉ፣ ብዙ እህቶች አሉ፣ ብዙ አገቡ ተብለው ተዳሩ ተብለው ጓደኛ ያዙ ተብሎ ሞተው የሚከራከርላቸው ያጡ አሉ። ቀነኒ ሞታ ዛሬ እውነቱ ወጥቷል አልወጣም ተብሎ ክርክር ላይ ነው ህዝቡ በሙሉ ያለው ማለት ነው። ዛሬ ጃኒ ሞታ ቢሆን የሆነ ነገር ሆና ቢሆን ይሄ ሁሉ ኮሜንት ላይ እየገባ የሚሳደብ ሰው በሙሉ ተገልብጦ ደግሞ እንደገና ሞተች ብሎ ሪፕ እያለ ይፖስት ነበር። ግን አሁንም ቢሆን ለማንም ጥላቻ የለንም፣ ለማንም ወገንተኝነት የለንም። የእኔ ጥያቄ ዋናና ዋነኛው ነገር እቺ ልጅ የጠየቀችው ጥያቄ ሌላ ነው፣ ትላንት ተገብቶ የተመለሰው መልስ ሌላ ነው። ለምንድን ነው? በቃ የኔ ጥያቄ ይሄ ነገር አይዲያው ምንድን ነው? እንደ ሰው እንደ ሌላው ሰው ስደመጥ ሀሳቧን በተረጋጋ ትግለጥ፣ ችግሯን እናዳምጠው እንጂ ከሌ ትግል በልልሽ ናቸው። ሶስቱ ናቸው እንዳለችው እሷ ሶስቱ ሰው ነው የሚመለከተው፣ ማንም አይመለከተው። በቃ እሷና እና ደግሞ ማለት ነው ለሀቅ ሁሉ አንዳንዴ ማለት ነው እናንተ ስታወሩ ለወንዶች ሰው ስንት ወንድ ነው ቤቱን ዘግቶ ስንት ነገር አድርጎላት ቤቱን ዘግቶ እያለቀሰ ራሱን ለማጥፋት ስንት ነገር እያደረገ ያለ። አንዳንዴም ሴቶች ልቦና እንዲገዙ ተናገሩ። በነገሮች መካከል እንናገራለን። እኛ እኮ አሁን ያየነውን ነገር ነው እንጂ ቤኪ ወንድሞቻችን ናቸው እንዴ? እኛ እኮ ወንዶች አሁን ወንዶች እያልን አይደለንም። እኛ ስለ ሴት ነው የምናወራው። ወንዶች እያልን አይደለም። አሁን ይችል ሴት ናት ደግሞ ሲጀመር ምንም ቢበደል ሴት ያህል አቅም የለው። ከሴት ጋር እኩል ወንድ ልጅ አቅሙ አይወዳደርም፣ በስብዕናም በብዙ ነገር ማለት ነው። እውነት እናውራ ከተባለ ሁለተኛ የሚበደል ወንድ አለ፣ ሊኖር ይችላል አለም። ስለዛ አይደለም አሁን ወንድ ትበደላለ፣ ሴት ትበደል። ግን ይሄ ሰው ልጅ ላይ ጥቃት አድርሷል። በቀነኔ አንማርም ወይ? በቃ ይሄ ነው ዋናው ቁም ነገሩ። እናዳምጣ። አሁንም ቢሆን እኮ እውነቱ ይውጣ ነው በቃ እንዴ በእስትራስ እና በእንትን ራሷ እንድታጠፋ ነው። ከዛ በኋላ ወንድም የተባለው ሴትም የተባለችው እንዳለችው ሊፖሰት ነው አይደል? ከዛ ትረሳለች። በቃ ግን ተጨንቃ ያሳደገቻት ይህን ያህል የለፋችባት እናት አላት፣ ቤተሰብ አላት፣ እህት ወንድሞች አሉ። ለእነሱ ትኖርላቸው፣ ለእኛ ታስፈልገንም ብለን ታሰብን ማለት ነው። አንዳንዴ እኮ እንደ ሰው ደግሞ የምናስበው ነገር አለ። እችሊ ትከሻዋ እንደዛ ውስጥ ድረስ ተቀዶ እያየሁኝ እኔ እንደ ራሴ እንደ አንድ ግለሰብ እያየው ራሷን ልታጠፋ ራሴን አጠፋለሁ ብላ ትከሻዋን ቀደደች ቢለኝ ትከሻ ጋር ነው ነፍሴ ያለው። ምን ሊኮን ነው ትከሻዬን የምቀደው? አንደኛ። ሁለተኛ ምንም እኔ መቼም የሆነ ነገር ወስዳ ደንዝዛ ካልሆነ በስተቀር የሰው ልጅ እንደዛ ሆኖ ካልሆነ በስተቀር ቢላ ይዤ ራሴን አይደለም ሌላ መርፌ እንኳን እንደዚህ ጠቅስ ያደረገኝ ምን ያህል ነው የሚያመኝ? ያንን ያህል መቅደድ አለ። በእጄ ቁጭ ብዬ ያንን ያህል መቅደድ አይደለም ምን ያህል ነው የሚያመው?
እንዴት ልታደርገው ትችላለች? አላሳየንም እኮ ታቶ አይተናል። ኦኬ ብዙ ሴቶች ታቶ ያለባቸው ተመሳሳይ ታቶ አሉ። ነፍስ ናት። ሲጀመር ለመሞት አንድ ሰው ሲፈለግ ከጀርባ ነው ራሱን የሚያጠፋው ነው። እጁ ላይ ያለውን ደም ስሮች ነው መቅደድ የሚቀለው። ብዙ አይነት ቦታዎች አሉ። ጀርባዋ ድረስ ምን አስኪላት ትችልች? ለምን ያየነው እሱ ያለችው አንገቴን ተጎዳ ነው። እሱ ያሳየን ደግሞ እጅ ነው። እሷ ትክሻሌ ነው። ጋይስ ቆይ እንትን የገባ ሰው አለ፣ ሀሳቡን ይግለጽልኝ። ተረኛም ስጡ ቦታ። አሊ አረ አሊ እስከዛው ከኮፕሊንግ 2000 አሊ የለህም? ኦኬ አልዬ ስትመለስ ስትመጣ ትገባለህ። እሺ መግባት የምትፈልጉ አንድ ቁጥር ጻፍ። ሀሳባችሁን ቀጥሉ፣ አውሩ። ኮፕሊንክ 2000 ይግባ ሜምበር ሆኖ ያ ኮፕሊንክ። ምክንያቱም አስፈላጊውን ነገር ኮፕሊንክ ነው። ታብም እያደረጋችሁ ሀሳባችሁን ግለጹ። ልብስም ያለባችሁ እየሰማችሁ ትተኩሳላችሁ ትላላችሁ። አለ ውዴ እየሰማው ነው አለ። አንቺ አለሽ እኮ ውዴ አለሽ። ሆነ አድናቂ መተረፍ አለ እኮ ወንድም አለም ወይ እስኪ ግራ ተጋባለ። ገለጽ ያርግልን። ኮፕሊንክ አርጉሽ። ግራ ተጋብቼ ነው እና እሷ የጠየቀችው ሌላ ነገር ነው። ተባረከ። የእሱ መልስ ደግሞ በሌላ መስመር ነው። እሷ ያለችው ቲክቶክ አካውንቴን የሚያዘጋው እሱ ነው፣ እንደዚህ ያስፈራራኝ ነበር ስትል እሱ ሄዶ ገና ጎንደር ሰው እያለች እንዲታረግ ነበር እንደዚህ ያልተጠየቀውን ለምን ያወራል እሱ ማለት ነው። ደግሞ በዛን ሰዓት እሷ ላይ ያልመጣቸውን ያለመምጣቷን አድንቄያታለሁ። መምጣትም የለባትም። ያን የራሱ እያወራች እኮ ዋርኒንግ ሰጥቷት ነው የወጣችው፣ አውርታ ሳትጨርስ ማለት ነው። እና ደግሞ ጆን ያደረገው ነገር ልክ አይደለም፣ እንደኔ ሀሳብ ማለት ነው። እንደናንተ ሀሳብ እኔ እንጃ፣ ግን ጥሩ አይደለም ጆን ያደረገው ነገር። እሷ የጠየቀችው ይተወኝ እንደዚህ አካውንቴን ዋርኒንግ ሰጠረው። ትክክል ነህ እንዲያደርገኝ ነበር ስትል እሱ ማስፈራሪያ ነው እኮ የእሱ ማስፈራሪያ መስሎ እያስፈራራት ነው። የራቁት ቪዲዮ አለ ምናምን እንደዚህ እናወራ ነበር እንዴ። እሱ ባይፈልግ ኖሮ እንደዛ ለምን በሌላ በፌክ አካውንት ያወራት ነበር? እያስፈራራት ነው። እውነታውን እንዳታወጣ ሌላ ቪዲዮ አወጣብሻለሁ ብሎ ይሄ ራሱ ማስፈራሪያ ነው። ይሄ ማስፈራሪያ ነው፣ እያስፈራራት ነው እንጂ እኔ የሰው ልጅ ራሱ እንደዚህ ራሱን እያወቀ ራሱን እንደዚህ በቢላ አይቀድም። ለምን እኛ እናውቀዋለን እኮ እንዴ። እንዴትም ራሱን ማጥፋት ቢፈልግ በሌላ ነገር ራሱን ያጠፋል እንጂ በስለት ራሱን እንደዚህ እንትን አያደርግም። እኔ እንደማስበው ከሆነ ማለት ነው። ፈጣሪ ነው የሚያውቀው፣ ግን ማለት ነው ይወጣል እኮ እውነት አይደበቅም። እና ልክ አይደለም እንደኔ ሀሳብ ማለት ነው። የሆነ ነገር እያስፈራራት ነው በቃ እሷን ማለት ነው። እሷ እንድትፈራ እያደረገ ነው። እንደዚህ ለቃለው ጎንደር እያለች ከአዶናይ ጋርም ለማጣላት እየፈለገ ነው መሰለኝ። ጎንደር እያለች እንዲት ደውልልኝ ነበር እንዲናወራ ነበር። ልክ አይደለም እሱ በጥቅም እና የኔ ሀሳቤ ነው። ኮመንት ላይ ማስረጃ እና ደግሞ አዶኒ መልስ ይሰጣል ብላችሁ የምታስቡ ሰዎች አይሰጥም አትሳሳቱ ምናምን ብለውናል። እኛ አናውቅም እኮ ሰው ነው አይደል? የሆነ አንዱ ቃል ሊል ይችላል አይታወቅም። ጋይስ ማስረጃ የምትሉ ሰዎች ኮመንት ላይ ማስረጃ አላችሁ የምትሉት ዱባይ ላይ መኪና ሊነዳ አባት ያለው ትልቅ ማስረጃ ነው። ምን ያህል ጨካኝ እንደሆነ ጭካኔው ምን ድረስ እንደሆነ አባርሪያት እንግዲህ ዱባይ የሚያክል ከተማ ላይ አባርሪያት ከመኪና ውስጥ አስወጥቻት ከዛን አትሄድም ብላይ መኪና ፊት ለፊት ስትቆም ነዳሁባት አለ። እንደገና ደግሞ ይሄ እኮ ልጅ እብድ ነው ይገጨኛል ብላ በመስኮት ዞረች። በበሩ ጋር ስትዞር በር እንደያዘች እያየን እንደቆመች መኪናውን ከነዳው እንደምትወድቅ እንደምትጎዳ እያወቀ መኪናውን ነርቶ ጥሏት ያንን ነገር ደግሞ በገዛ አፉ በኩራት ደረቱን ነፍቶ ሲያወራ ይሄንን ነገር እኔ የማስበው እንዴት ነው ይሄን ያህል ጭካኔ የመጣው? ሲጀመር ከመስደብ ነው፣ ከዛም ከመምታት ነው። ነገ ደግሞ የመግደል አቅም ይኖረዋል። በቃ ማንኛውም ወንድ እኔ ጆን ዳንኤልን ብቻ አይደለም እያልኩ ያለሁት ይሄንን ነገር የሚያደርግ ወንድ ይሄንን ነገር አላረገም ብዬ ልከራከርለት አልችልም። ዛሬም ነገም ቢሆን አልመታዋትም ብሎ ትክክለኛ ማስረጃ ትክክለኛ የሆነ አሳማኝ የሆነ እሷም የምታምንበት ማስረጃ እስካላመጣት ድረስ ይሄንን ነገር እሷ አላደረገም ስላልኩኝ አላደረኩም ስላለ ብቻ አላደረገም ልንል አንችልም። ሲቀጥል ደግሞ ይሁን እሺ ኦኬ እንቀበለው። አልመታዋትም እኔ ትከሻዋ ላይ አልቀደድኳትም ይበል። አንገቷንስ እንደዛ አንቋ አቅልቶ ማና እንትን አለው
እንደዛ እሱ እንደውም አውጥቶ ያሳየው ንቅሳት ላይ ያለውን እንትን አይደለ ብልዝ አይደለ የምት ብልዝ የተመታ ብልዝ አይደለ በቢላ አልተቀደደም በምን አላለም የተመታ ብልዝ ነው። እሺ መቅደዱን ራሷ ቀደደችው። መደብደቡን ከግድግዳ እየሮጠች እየተጋጨች ራሷ ደበደበች። ራሱን ሰው ራሱ ይደበድባል፣ ራሱ ያበልዛል። እሺ አይኗን አይታችኋል አይደለ? የፖስተችውን ፎቶ አይኗ ተመቶ ፊቷ ተመቶ ምናምን አይታችኋል አይደለ? ራሷ መታችሁ ነው ሰው ቀጥራ ራሷን አስመታች። እንዴት ነው የምታስቡት? ለምን እሱ ሲጀመር ስለበለዘው እና ስለተቀደደው ትከሻዋ ብቻ አወራ። እኔ አልቀደድኳትም እኔ እንትን አላልኳትም ብሎ ለምን ፊቷ ስለበለዘው አይኗ ስለበለዘው ለምን ሰውነቷ እንደዛ ተደብድቦ ስለበለዘው ጠባሳዎች ለምን አላወራም? የቀነኒ ከሞቶች በኋላ ነው ጠባሳ የወጣው። እና ሴቶች ንቁ። ሴት ሆናችሁ ደግሞ ከሴት ጎን የማትቆሙ ነግበኔ በሉ፣ በቤታችሁ ይመጣል። እና ደግሞ ሁላችንም ከሴት ጎንነን ያለ ነው። ትኩስ እንትን ያላችሁ ፍቅር ላይ ያላችሁ ሰዎች ደግሞ አምልጡ። በቃ ወንድ ልጅ የማያከብራችሁ ከሆነ እጃችሁን ገና እጁን ሲሰነዝርባችሁ አምልጡ። ያ ነገር ከታ አድርጉ። ቪዲዮ እያያዝባችሁ አንገቱ ላይ ጠምጥሞት ይዙር የያዘባችሁን ቪዲዮ ከህይወታችሁ አይበልጥም። ይሄን ነው የምለው። አመሰግናለሁ። ሀሳብ ያለው ሰው መቀጠል ይችላል። ወጣ ስለሆነ በመጨረሻ አንድ ነገር ልበላ። ቅድሙ እስኪ እንደ ቅድሙ 2000 ከማውራታችን እንሂድ። እንችላለን ወይስ አንችልም? እንችላለን። በደንብ እንችላለን። ማሻችሁ ታፕታፕ ከማሻችሁ ኮፕሊንክ ሜምበር መሆን የምትችሉ ሜምበር ታችና በፌክ አካውንት 90 ምናምን ፎሎ ይዛችሁ ስራዬ ብላችሁ በየቤቱ ለመሳደብ ይህን ነገር ሲነሳ መሳደቡን ታይ መሳደቡን ታይ እኔ መሳደቡን ትችዋለሁ። ይደብራል። እስኪ ወደ 2000 ወደ ኮፕሊንካችን እስቲ እንችላለን አንችልም? ኮፒሊንክ አርጉ ጎበዝ። ሌስኮ ወደ 2000 ኮፕሊንክ ከዛ እያለን እያረፍን እያወራን ወደ 3000 እያለን እንቀጥላለን። ሜምበር መሆን የምትችሉ ሜምበር፣ ግማሻችሁ ታብታብ 2000 ትግባ። እንደ ቅድማ ሀሳብ እንገልጻለን፣ እናወራለን፣ እንናገራለን ካላችሁ ትገባላችሁ። በየተራ አለን፣ እንሰማለን፣ አንፈርት። እንዴ ስኳር ደከማችሁ እንዴ? እስካሁን 4 ላይ ነው። ጋይስ እንዴ ቢያንስ ገስት ላይ ያላችሁ ሰዎች በደንብ ሼር አድርጉ፣ እንትን አድርጉ፣ ኮፒ ሊንክ አድርጉ። በደንብ ሂዱበት። አየሽ ኮፒ ሊንክ ተሰጥቷቸው ሰው እየቀነሰ ነው። አረ ኮፒ ሊንክ ግዴታ ነው። ኮፒ ሊንክ ግዴታ ነው። ሀሳባችሁን ትገልጻላችሁ። እያወራችሁን ቢሆን ኮፒ ሊንክ አድርጉ። እሺ ውዶቼ እያወራንም እየሰማንም እጃችንም እየሰራ ኮፒ ሊንክ አድርጉ። እሺ እንዳይቆራረጥብን ነው። ቀጥታው ስርጭት እንዳይቆራረጥ ጎበዞች አረፈለው አልተቻለም። 1006 ገባን። ኦ ማይ ጋድ ያላችሁ ነው የምላችሁ። እንችላለን 2000 አያቅተንም ብለዋሉ። ፋሚሊዎቻችን ይችላሉ። ጎበዞች ለእናንተ ስንት ነው የሚታየው? 1006 እሺ 1.6 ማለት ነው። ይቅርታ
በቂ ነው። ወደ እየገባን ነው እኮ በዞች እየሰራችሁ አውሩ። እሺ እየሰራችሁ አውሩ ሀሳባችሁ። በነገራችን ላይ አሁን አንዳንድ ሰው ላይክ ሁሉም ላይክ ፊልም አለ አይደለ ማውራት እንችላለን የሚሉ ሰዎች ማለት ነው። ይሄን ህዝቡ ለምን መነጋገሪያ ያደርገዋል ብለው ሲሉ አይገባኝም። ማለት እነሱ አጀንዳ ስለሆነ አይደል እያወሩበት እየተነጋገሩ ሀሳብ ሰው እንዲሰጥ እያደረጉ ያለው። ስለዚህ ማንኛውም ሰው ስለዚህ ጉዳይ ቤቱን ከፍቶ ቢነጋገር ቢያወራ መብት አለው ብዬ አስባለሁ። እስከሆነ ድረስ ነው። አሁን ላይ ለምሳሌ አንቺ ብትሄጂ ድል ላይ ሰጥሽ ይችላል አይደል? ያ ሰው በቤቱ ደስ ምንድን ነው የምትሆኚው? አድማጭ ነው የምትሆኚው። የልብሽን ነገር አውጥተሽ ሰው ቤቱን ከፍቶ መነጋገር መቻሉ ጥሩ ነው ብዬ አስባለሁ። እንዴ ትክክል ነው። ምክንያቱም አሁን እዛ ጋር እኔ ትላንትና ኢቭን በኮሜንት ረጅም ሰዓት ስጽፍ ነበረ። እባክህን ቢያንስ የሰውን ሀሳብ አስጨርሰ ስማና መልስ ስጥ። በቃ ማለት ትክክል የሆነው ነገር